አሸንፌ ለሱ ሰጠዋለሁ ለቀብር ስርዓቱ። ሰበር ዜና አላችሁ። ሰይዶ ማርሻል አግኝቼዋለሁ። ሰይዶ እንግዲህ እንደሚታወቀው ከሰሞኑ ትልቅ ፋይት አለበት ከ3 ወር በኋላ ማለት ነው። ቀደም ሲል ካንተ በፊት ጆን አግኝቼው ነበር እየማለ ማለት ነው። ዳኛው ከማስቆሙ በፊት እግሩን እሰብረዋለሁ ብሎ ምሏል። ምን ትላለህ ለዚህ? ፈሪ እኮ ይምላል። ፈሪ እንቁራሪት ደግሞ ያው አመላቸው ነው። አሁን 7 ሰዓት ምናምን አካባቢ አይደል የቀዳሽው 8 ሰዓት በዛ ሰዓት ይሆነ ይመረቅናል። የምርቃና ወሬ ነው የሚያወራው። ለዛ ነው ሞቷ ስለደረሰ የቀራት 3 ወር ነው እዚህ ዓለም ላይ you have only 3 months in this planet ሸኛለሁ ማለት ነው። እሺ ሌላው ደግሞ ጭራሽ ያላመነው ነገር ከሚሰጠው 1 ሚሊዮን ላይ እኔ ልጨምርለትና 2 ሚሊዮን ወደ ፋይቱ ይምጣ በጭራሽ ነው የማይጋጠመው ያለኝኛል። ለዚህ አንተ ምላሽ ምንድነው? ብሩ እኔ መወስደው እኔ 4 ሚሊዮን ነው ብሩ መወስደው እኔ እንደውም ከፈለገ እኔ ሙሉ ብሩ ሰጠዋለሁ። ይሄ አሁን የክብር ጉዳይ ነው። ይሄ ልጅ መሸኘት አለበት። ማርሻል አርቲስት ነኝ አቃለው ምናምን ብሎ በጣም ተፍጨርጭሯል። እየተንከባለለ ልክ እንደ እንቁራሪት በጣም ወሬ ስላበዛ ሪል ማርሻል አርት ወይም ሪል ሚክስድ ማርሻል አርት ምን እንደሆነ አሳየዋለሁ። ብሩ ሲፈልግ ሙሉ እኔ አሸንፌ ለሱ ሰጠዋለሁ። ለሕክምና ይባል ለቀብር ስርዓቱ ማለት ነው። ለቀብር ስርዓቱ እሺ እሱን ለማሸነፍ ምን አይነት ቴክኒኮችን ነው ልትጠቀም ያሰብከው? እኔ ራሱም ተናግሮታል። በቀኝ እግሬ በጉልበቴ ነው በ3 ሰከንድ ዓለም ላይ ፈጣኑ ኖክአውት የሚባለው 5 ሰከንድ ነው። እኔ ግን አሻሽዮ 3 ሰከንድ በቀኝ እግሬ በጉልበቴ ብየዋለሁ። እንዳትረሳው 3 ሰከንድ ነው ምሰተ በቀሉ። ሰጉሽ ደግሞ ምን ነው ተቆረጥሽ? ምን ሆነሽ ነው? ቅቤ አተሽ ነው ሚሰራሽ አተሽ ነው በቀሉ። ኧረ ተይ። አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ እንኳን አብሮ ደስ አለን። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፋለሁ ወይም ደግሞ እንደዛ በቶሎ አሸንፋለሁ ብለህ አስበህ ነበር? አዎ ተናግሬያለሁ። 100%። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቅጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። ላይክ ፍርሃቱ ገብቶናል። እንግዲህ ሴዶ እንዳለው በጉልበት ኖካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ። ቀን ይወሰን፣ ኮንትራት እንፈርም። ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ፣ እኔ 3 ሚሊዮን ብቻ ወስዳለሁ። ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። ደም ሳይፋሰስ የሚወጣ የለም እዛ ላይ። ለዚህ እንፋሰሳለን። ማፋሰስ አይቀርም ማለት ያው እኔ አፈሰዋለሁ ማለት ነው። እሱ እኔ ማፍሰስ ስለማይችል እኔ አፈሰዋለሁ። ደሙን ታፈሰዋለህ። ያ ነው በቃ እንትኑ። ስለዚህ አሸናፊነት ግን እርግጠኛ ነኝ። እኔ ሹሮኝ ነው ተናግሬያለሁ። እንደው ምናልባት ለተመልካች ብዬ ላራዝመው ይችላል፣ ትንሽ ላጫወተው ይችላል፣ ሰከንድ ልሰጠው የተወሰነ ልሰጠው ይችላል። ለምን ሰውም እንዲደሰት ምናምን ብዬ የሆነ ቦታ እየነደፍኩት እኔ ለህዝቡ ብዬ ነው የገባሁት። አሁን ለብር ብዬ አይደለም። ግን እኮ ጥያቄ ለሀገር ገጽታ ብዬ አሸነፍክ ብለን እናስብና ህዝቡ ነው የሚከፍለው። ምንም እንዳለ ሆኖ ፕራይድ የሚያደርገኝ ህዝቡ ነው። ስለዚህ 10 ሚሊዮን ህዝብ ፎሎ ያደርጋል። ኖ ፎሎ ምን ያደርገኝ ያጨላው ነው ያለሽ። ለህዝቡ ነው ካል ገንዘቡ ቀርቷል ማለት ነው። እኔ ስለገንዘቡ ምንም ኬር የለኝም። አሁን ለህዝቡ በቃ ስፖርቱን ለማሳደግ እንደነገርኩሽ የመጀመሪያው ውድድር ማለት ነው የሆነ የተወሰነ ፐርሰንት አክል የሀገር ገጽታ አስተካክሏል። ገብቶሻል? እና ደግሞ እናቶች ይታያቸዋል መጥፎ ነገር ቀድሞ ብለካልና አሁንስ ፕሮፌሽናል በሆነ ወይ ነው ብለክ ታሳምናታለህ? ለሷ ችግር የለውም። እሷ ህልሜም ስለምታውቅ እኔ ህልሜ ነው ሚክስድ ማርሻል አርት ፋይተር መሆን ከድሮም ህልሜ ነው። ያው የኛ የሀገራችን ሁኔታ ነገሮቹ ስላልተመቻቹ ነው እንጂ ሚክስድ ማርሻል አርት እኮ ተብሎ አሁን ነው የጀመረው። ከባድ ነው ደግሞ ፓርቲሲፔት ማድረግ፣ ውጪ ወጥተሽ ፓርቲሲፔት ማድረግ በጣም ከባድ ነው ሲስተሙ ማለት ነው የምትገቢበት መንገድ። ለዛ ነው እኔ ሳጣጥለው ነበርኩ የመጀመሪያው ውድድር ዝግጅቱ ባደንቅም ውድድሩ ግን አይመጥንም ሚክስድ ማርሻል አርት አይደለም ስል ነበርኩ። እኔ 20 ዓመት ሙሉ ማርሻል አርት ውስጥ ያ ማለት በድብድብ ውስጥ አልፌያለሁ ማለት ነው። መደባደብ ኖርማል ነው፣ ትሬኒንጉም ከባድ ነው። በቃ ኖርማል ሰው እንትን ሊገምቱ አይችልም እኛ ምን ሰራው ነገር ማለት ነው። ግን እንዲ ኖርማሊ ሊገምቱ ይችላሉ። እንደዚህ ነው ፈሪ ነው አይችልም ምናምን ይችላል ምናምን የሰው የተለያየ ሐሳብ ነው ባይዘው ያለው። አይችልም ብቻ ሳይሆን ይችላልም ይበዛል። ፈሪም ይላል አረ አልፈራም ልክ ነው ይላል።
ለምን ሚክስድ ማርሻል አርት በጣም ከባድ ነው። እዛ ገብተሽ ኬጂ ውስጥ መግባት በጣም በቃ እንትን ኮንቴንደር ምናምን ይባላል አጣርተው ምናምን ነው ወደዛ የሚወስዱት ማለት ነው።